አንድ እንባችሁ እንደዚህ ያርጋችሁ ከልብ የተለቀሰ እንባ እንደዚህ ያርጉ። በዘመኔ የኢትዮጵያ ጥቁር ቀን ነው ብዬ የወሰድኩት ጥር 8 2018 ቀን ነው። ምክንያቱ ደግሞ በነፂ ሞት ምክንያት ሁሉም ሰው ማለት በሚቻል ደረጃ ከህፃን እስከ አዋቂ በሚባል ደረጃ ሁሉም ስለሱ ያላዘነ ያልደነገጠ በሱ ሞት ጉዳይ የማያወራ አንድም ሰው የለም። በየመንገዱ በየፌርማታው በየሱቁ በቃ ስለሱ ብቻ ነው ሁሉም ሰው የሚያወራውና ሞት ነው የሚወራውና ጥር 8 2018 የኢትዮጵያ ጥቁር ቀን ነው። የዘንድሮ የጥምቀት በዓል እያነቡ እስክስታ የሚለውን አረፍተ ነገር በደንብ የሚገልጸው ይመስለኛል። ውበትም ከንቱ ነው፣ ዝናም እንደዚሁ። እኔ በጣም ነው እስካሁን ድረስ ምንም ከውስጤ ሊወጣልኝ አልቻለም። በቃ እያንዳንዱ ሰው ከቤቱ አንድ ሰው ያጣ ያክል ነው የተሰማውና የዘንድሮ የጥምቀት በዓል ግን በጣም ገረመኝ። ሲደብረን ሲከፋን የመጀመሪያ አማራጭ የምናደርገው የነፂን ፕሮግራሞች ከፍተን ነበር የምናየውና በቃላት የማይገለጽ ስሜት አለውና ሁላችንም ነገር የሱ እጣ ፈንታ ተካፋዮች እንደሆንን ምንም ጥርጥር የለውም። ግን እንደው ምንድነው ትንሽ ጊዜ ትንሽ እድሜ ቢጨምርለት ወይም ደግሞ ቢጨምርልን በሚለው ሐሳብ ነውና እንደው ውስጤ የተሰበረው። ብዙ ስራ ብዙ ጠቃሚ ነገሮችን ለሀገር የሚያበረክት አብሶ ደግሞ የዚህ ዘመን ሰው አብዛኛው የተከፋ የተጎዳ በብዙ ነገር በቃ አይምሮ የተመታ ነውና ያን ደግሞ ዘና ሊያደርግ የሚችለው ሊቀይር የሚችለው ነፃነት ነበርና ይሄ ደግሞ የብዙ ሰዎችን ሐሳብ ስለሰበረ እጅግ የሚያሳዝን ሁኔታ ነው ያጋጠመው ማለት ነው። ለማንኛውም ደግሞ የጥምቀትን በዓል ስናሳልፍ ስናከብር መሆን ያለበት መደረግ ያለበት እንደዚህ ነው። ጥምቀትን ተከትሎ ብዙ አይነት ሁኔታዎችን ስለምንታዘብ እንግዲህ አንድ መምህር ደግሞ ይሄን በዓል አስመልክተው እንደዚህ የሚል በጣም የወደድኩት መልእክት ስለሆነ አስተላልፈዋል። አብረን እንስማው። ነው የክህነት ማዕረግ ያለው ነገ ቄስ ይሆናል። ስለዚህ እቺ ባለቤቱ አንድ አካል የሆነችው ነገዳችን ናት። ከኛ ከዲያቆናት ነገድ ከካህን ወገን ሆነች፣ የካህን ሚስት ሆነች ለማለት ነው እንጂ መዝሙር ደስ ስለሚለን የሚዘምር አይደለም ነው ባጭሩ። ታቦት ሲወጣ ክብረ ባለ የሚዘምር መዝሙር አለ ማረበረበ ማለት። ስታገቡ በተክሊል ለምታገቡ ድቁና ላላችሁ ሰዎች ይዘመራው እና ጥንቃቄ የምናደርገው በጣም ጥሩ ነው ለማለት ያክል ነው። እና አንዳንዴ ጥር ወር ገብቷል፣ ጥር ወር ደረሰ፣ የት ሄዳችሁ ምናምን ውዶቼ ምናምን ለዲያቆን ብትሆኚ ምናምን ጥሩ ነው። በምኞት ግን አይሆንም፣ በላይቭ ግን አይሆንም፣ በላይክ ብዛትና በፎሎወር አይሆንም፣ በፎቶም ብዛት አይሆንም። አስተዋይ ሚስት አስተዋይ ባል የሚገኘው ከእግዚአብሔር ዘንድ ነው። መጽሐፍ ምሳሌ ተቀምጧል። ቤትና ባለጠግነት ከአባት ቤት ይወረሳሉ፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት። አለቀ። አስተዋይ ሚስት ከእግዚአብሔር ዘንድ ከሆነች አስተዋይ ባል እስከማ ዘንድ ነው? ከእግዚአብሔር ዘንድ ነው። አለቀ። ጥሩ ነው መመኘታችን። ዲያቆን ማግባት መመኘት በጣም ቆንጆ ነው። ለዲያቆን የተገባ ሆኖ መገኘት። ድንግል ሴት የምትፈልገው አንተ ድንግል ሆኖ መገኘት። ሳራን ነው የምትፈልጋት፣ አንተ ደግሞ አብርሃም ሆኖ መገኘት። ለምን ሳራን ብትመጣ አንተ አብርሃም ካልሆንክ፣ ምክንያቱም ሳራ የምትገባው ለአብርሃም ነው፣ ትሄዳለች ወደ አብርሃም። ለአብርሃም የተገባው ሳራ ናታ። አንቺም ደግሞ አብርሃምን የምትፈልጊ ከሆነ አንቺ ሳራ ሆነሽ መገኘት አለብሽ። ለአብርሃም የምትገባ ሳራ ናታ። ለአብርሃም ማትገባ ከሆነ ትሄዳለች። ስለዚህ በሎሚ ውርወራ ለሚገኘው በጸሎት አንድ እንባችሁ እንደዚህ ያርጋችሁ ከልብ የተለቀሰ እንባ እንደዚህ ያርጉ። እሱ ይሰማል። ስንት ስቃይ እየሰማችኋለን በየትዳሩ አሁን የሚያዩ በተክሊል ተጋብተው ህይወታቸው ተመሰቃቅሎ በፎሎወር አይገኝማ። ይሄ ማለት
ለጥምቀት ቀን ብንተጫጭ ኃጢአት ነው እያልን አይደለም። ለረጅም ዓላማ ከሆነ ጽድቅ ነው። ግን እኛ ታውቃላችሁ መስፈርታችን መልክ አለው እናያለን፣ ጎሳ አለ፣ ዝና እናያለን። ይህ አሁን ማነው ንጹህ የሆነ ሰው እግዚአብሔርን የምትፈራ እግዚአብሔርን የሚፈራ እኔ ወደ እግዚአብሔር የሚያቀርበኝ በቁርባን ቤት አብሬ የምኖረው ዝቅ የማገለግለው ዝቅ የማገለግላት ብሎ ማን አለ? ስለዚህ የጥምቀት ክብረ በዓልን መሰረት አድርገን የምንሰራቸው ቪዲዮዎች ክብረ ክህነትን የጠበቀ ይሁን። ባጭሩ ግልጽ ማሳወር ክብረ ክህነትን የጠበቀ ክብረ ቤተክርስቲያን የጠበቀ መሆን አለበት። ብድግ እንዳው ዝም ብለን ቪዲዮን ባንሰራው ቆንጆ ነው፣ ሰዎችም እንዳይሰራቀሉብን። ዲያቆናትም ከሆናችሁ በተለይ አሁን አንዳንዶቻችሁ በኢንቦክስም እንዳልነግራችሁ እንዳደነግጡ እያልኩኝ ነው ዝም የምለው እንጂ አላችሁ። በጣም ግን ያው በጅምላ እዚህ ብናገረው ይሻላል። ኢንዲቪዥዋሊ ምናምን ነገር የምናየውን ነገር ከመናገር በጅምላ እዚሁ ብንናገረው ጥሩ ነው። በቃ ስርዓት ይዙነን በስርዓት እናገልግል። ድቁናችን መመጻደቂያ እናርገው። እኮ ዲያቆን ነው፣ መመጻደቂያ እናርገው። ለቅድስና ይሁን ለእውነት ይሁን በእርጋታ እናገልግል። በቃ በእርጋታ እናገልግል። ርግት እንበለው። ካልምነስኩ ቆንጆ ነው። አቡነ ሽኖዳ የጻፉት አንድ መጽሐፍ አለ እንግሊዝኛ ለምታነቡ ሰዎች ካልምነስ የሚላል እርጋታ፣ በቃ ስክን ማለት የረጋ ወተት ቅቤ ይወጣል ይባል የለ። በቃ እስኪ ስክን እንበል፣ እስኪ እንርጋ። እስኪ በቃ መርጋት በጣም ቆንጆ ነገር እኮ ነው። ከረጋን እኮ ብዙ ነገር እናገኛለን። አለመርጋታችን አሁን ጉዳት እየፈጠረ ያለው ያችንም እችንም በቃ ማሯሯጥ፣ በቃ አለቀ። በአንድ ሴት አለመርጋት፣ በአንድ ወንድ አለመርጋት። ይሄ ብዙ የፈተናዎቻችን የችግሮችን ምንጭ ሆኖ እዚህ ጋር ነው ያለው፣ እያጠነጠረ የሚመጣው ማለት። በኋላ ደግሞ ጣጣው ይመጣ ደግሞ ገፈቱ ለማን ይሆናል? ደግሞ ለቤተክርስቲያን ይንባታል። ስለዚህ እንደዚህ እንዳይሆን አንደኛ አስተውለን ጸሎት አድርገንበት ከአበ ነፍሳችን ጋር ተነጋግረንበት ከቻልን እንደው ሱባኤ ገብተንበት እግዚአብሔርን ከልብ ተማጸን ነው የሚሆን ነገር ነው መሆን ያለበት እንጂ በዘመድም ስለመጣላችሁ በታዋቂነትም ስለመጣ ስለምታደንቅህም በምናምን በዛ አይሆንም። ሰጪው እግዚአብሔር ነው፣ ባለቤቱ ሰጪው ነው። መድማመፀን ነው፣ አለቀ። ስለዚህ የጥምቀት ያሆነ ቀሚስ ይበጣጠስ ማለት የክት ነው፣ ዋና ልብሴ ነው ምንለው የለም። ዋናው ጌታ ወደ ጥምቀት ባህር ወርዷል። ለሱ ያልሆነ ቀሚስ የለንም፣ ለሱ ያልሆነ ልብስ የለንም ለማለት ነው እንጂ የልብሳችንን ብዛት ለሰዎች ለማሳየት አይደለም። ቤታችን ያሉትን የመነጽር አይነቶች ለሰው ለማሳየት አይደለም። ያላደረግናቸው ልብሶችና ጫማዎች ለሰው ለማሳየት አይደለም። ቀኑ የአክት ቀን የጉራ ቀን አይደለም። ቀኑ የአምላክ በትህትና የመገለጥ ቀን ነው። ትሁት የሆነ አምላክ ደግሞ ትዕቢተኞችን ይቃወማል። ይሰማችኋል? ትዕቢተኞችን ይቃወማል። ዲያቆንም ሆን ቄስም ሆን አስተዳዳሪም ሆን ትዕቢተኞችን አምላክ ይቃወማል። እግዚአብሔር ማስተዋሉን ሁላችን ያድለን።